እኛ ቤቲፉል ሳንሆን ማንቸስተራውያን ነን። ግባና አውጣው ምረወያዳ ማንቸስተር ዩናይትድ 2 ክሪስታል ፓላስ 1 ምን አይነት ካምባክ ነው የሰራ ነው? እንዴት ነው ካምባኩ የሚያምረው? የዚህ ካምባክ ደግሞ ዋነኛው አክተር ሉክሾ ነው። ያቺን የኒኪታም ኳስ እንዴት ነው ብሎክ ያደረከው? በቃ ትችላለህ። መሀል ላይ ነው ትንሽ መስተካከል ያለብን። ማንቸስተር ዩናይትድ በጣም ትችላላችሁ፣ በጣም ማለት ነው። በቃ እኔ ቃል አጥሮኛል ዛሬ። ሻሼም ማሸነፈሽ ጋይስ። በእሷ አጽናናለሁ ብዬ እደበራለሁ ብዬ ፓላስን ተደበረችበት። ካምባክ ማለት ነው። ፓላስ በሜዳ ያልተሸነፍኩም እከክ ነው ፓላስ እከክ ማለት ነው። በቃ ዘንድሮ አጽናኝ ራሱ የለም። በቃ እኔ እየተገረፍኩ አጽናኝ የለም። ሌላው ሻሼ መገረፍ ነበረብኝ ዛሬ። በቃ እኩል መሆን ነበረብን። የምን ወደ ላይ እንዴ! ባለፈው አመት ስንቱን ወራጅ ቀጠና ስንቱን ጉራንጉር እንዳልቃኘ ነው ሁላ ምንድነው ባንዲ ላጥ ወደ ላይ ወደ አምስተኛ ላጥ የምትዩ እንዴ? አረ በስመ አብ! አረ ፓላስ ዩናይትድ ያሸንፋል የሚል እምነት አልነበረኝም። ክሪስታል ፓላስን በሜዳውና በደጋፊ ፊት ከሜዳው ውጪ ተጉዞ ማሸነፍ ማለት እጅግ በጣም ከባድ ነው። እናም ከጨዋታው በፊት ክሪስታል ፓላስ ማንቸስተር ዩናይትድን ሊያሸንፍ እንደሚችል አለም ደግሞ አቻ ሊወጡ እንደሚችል ነበር ስገምት ወይም ሳስብ የነበረው ማለት ነው። ግን ማንቸስተር ዩናይትድ ይሄን ነገር ተወጥቶታል። እጅግ በጣም ጠንካራ የሚባለውን ክሪስታል ፓላስን ከሜዳው ውጪ ነው ማሸነፍ የቻለው። ትልቅ ክሬዲት ይገባዋል ማንቸስተር ዩናይትድ። ትልልቅ በጣም ጠንካራ የሚባሉ ቡድኖችን እንኳን የሚፈትን ቡድን ስለሆነ ማለት ነው ክሪስታል ፓላስ። ግን ስለዚህኛው ጨዋታ ነው እንጂ ስለ ቀጣይ ዩናይትድ ቃል አልገባላችሁ የትኛው ሰዓት ላይ እንደሚሸራተት ስለማናውቀው ማለት ነው፣ ወይም እንደዛ ስላስለመደ። ለማንኛውም ክሪስታል ፓላስ ከማንቸስተር ዩናይትድ ያደረጉትን ጨዋታ እንደተመለከታችሁት ሐሳብና አስተያየታችሁን ያሳዝናል። ጀማው ይኸው አስከፊው ጊዜ ደርሷል። ምን መሰላችሁ? ትርፌ ከመመራት ተነስታ እናንተ መምራት ጀመረች። ካምባክ ሰራች። እያያችሁት ነው ጨዋታው። አይ እኔ ወደ ኢቨንት እየሄድኩኝ በስልክ እያየሁ። ለማንኛውም እስካሁን ድረስ ይወላችሁ ኳሱን የምታዩበት ቦታ ካልወሰናችሁ በቃ የፈጠነኑ የት ባምዳስ ጀማው መገናኛ ለም ሆቴል ፊት ለፊት ይገኛል። ጀማው ከቀኑ 12 ሰዓት ተኩል ጀምሮ እንግዲህ ልዩ ኢቨንት አዘጋጅቻለሁ። ጀማው በጊዜ በመገኘት እምንቀውጠው ይሆናል። ባምዳስ ጀማው እዛው እንገናኝ። ይመቻችሁ፣ ፏፈሽ ብላችሁ። ዛሬ አዳማ ላይ ክሪስታል ፓላስን ስጥት። ማቴታ የማን ጌታ ነው? የሺባው ጌታ። ማቴታ የሊቨርፑል ጌታ። እኛ ግን አናዳምጥም። ክሪስታል ፓላስን ሬሞንታዳ ስጥት። አዳማ ላይ ግሎሪ ማን ዩናይትድ። ዛሬ የደስታ ቀን ነው። ማንቸስተር ዩናይትድ አሸነፈ። ትናንትና ምሽት ደግሞ አብዩኤል አሸነፈ። ዛሬ ደግሞ ወያለው ይጥላል። ይህ ሳምንት የኛ ነው። ይመቻችሁ ዩናይትዳውያን፣ እንኳን ደስ አላችሁ። ጣፋጭ 3 ነጥብ ከሜዳችን ውጪ። ምን አይነት ቀን ነው ዛሬ! ምን አይነት እሁድ ነው! ዩናይትድ ይችላል። ብዙ ጊዜ ይችላል፣ አንዳንድ ቀን ነው የማይችለው። መጣንልሽ ቶፕ 4 ክሪስታል ፓላስ እንኳን ሊሸነፍለት ቀርቶ ያለበት ድረስ አሳድጄ ግራ ቂጡን ቆርጬ ቀኝ ፊቱ ላይ ምለጥፍለት እኔ ማንቸስተር ነኝ። አባቴ ወያ ነው እየመጣውልህ ነው። ፍራ የሃይላንዱ አቋጠሮ በጣም እየሰራች ነው። በቃ ተመችታኛለች። ማታም መጣውልህ። አንቺው ታመጪው አንቺው ታሮጭ ሆኗል ነገሩ። ያራዳ ልጆች ፈርስት ሃፍ ፓላስ ሲመራ ወደ ሜዳ ሲወጣ አይ ሰለረስት ፓርክ ላይማ ማንቸስተር ዩናይትድ ያሸንፋል ተብሎ አይጠበቅም እንደተባለ ማንቸስተር ዩናይትድ የሚገመት ቡድን አይደለም አለ አሞሪም እኮ ሜዳ ውስጥ አይገመትም አለ። ዘርኪዚ ምን እንደታየው አላቅም። ሮናልዶ ናዛሪዮ ነው ቁጫ። ምን አይነት ጎል ነው አንተ? እንደዚህ ያልተጠበቀ ጎል ረፍ። እንደዚህ አይነት ነገር ትተናልኝ። የቀረ ነገር ረፍ አንተ
ደረጋግሞት ማንቸስተር ዩናይትድ ለማንኛውም 2-1 ማለት ነው ከሜዳው ውጪ ከባዱን ክሪስታል ፓላስን ሄዶ አንቀባሮት መጥቷል ማለት ነው። በሚገርም ሁኔታ ምንም የምሰማው ታሪክ ያለ አይመስልም እያለ ነው ማንቸስተር ዩናይትድ ማለት ነው። አቡሻ እዚህ ጋር ቀልድ የለም። ሰለረስት ፓርክ ላይ ሄጄ አሸንፌ መጣሁት እኔ ነኝ እያለ ነው። ሀሳብ አስተያየት ስጡበት ያራዳ ልጆች። ማንቼ የቀነኒሳን ሩጫ አድርጓለች። አሳስቃ ጥሰው ጠፋች ፓላስን ማለት ነው። በዛ ላይ አልፋው ሄዳ ዱቅ ብላለች። አሁን ሌሎቹ እስኪጮት 5ኛ ደረጃ ላይ ይገኛል ማለት ነው ማንቸስተር ዩናይትድ። በጣም አስገራሚ ውጤት ነው ያገኘው። ካምባክ ቀለቡ ማንችዬ በሜዳው ምንም ያልተሸነፈውን ፓላስ ለጥፉ ወሳኛውን 3 ነጥብ ይወል መጥቷል። ምን ፈልገው 3 ነጥብ ምን አገባኝ ስለ ጨዋታው። ምን ፈልገው 3 ነጥብና 3 ነጥቧን ብቻ ነው። እዚህ በኋላ ደግሞ ጾም ሆነ አልሆነ ሳንል ነው ዘንበለ ምን ቆርጠው ቆራጩ ተመልሷል። ማንችዬ ሌላ ፈተና ማታ ይጠብቀናል። ሲጀመር እኛን እሑድ ስለሚፈሩ ነው ሰኞ የሚያጫውቱ። ልብ ያለው እሑድ አይገጥመኝም። እኔ ልብ አለኝ ጀግና ነኝ የሚል እስቲናና እሑድ ግጠመኝ። ሰኞማ ታውቀኛለህ። ለዛ ነው ምንም ቀል የለም። አሁን ሁሌም ፍሬን ወጥረ አፍነ ያዝ፣ ሰንደልህ ለኩስ፣ እጣንን አጫጭስ፣ ዳይ ወደ ወየሊት ቋጠሩ። መዘናጋት የለም በደስታ በምንም ታምር ዛሬ ነጥብ ይዞ መውጣት የለባችሁ። ደስታችን ሙሉ የሚሆነው ቼላ ሲያሸንፍ ነው። ይግናችሁ ቼላ። ጥያቄው ምን መሰለ? ካምባክ ያስፈልጋል ወይ ነው። ያስፈልጋል ወይ? ማንቼ ጋር ነው ካምባክ ያለው የኔ አባት። ካምባክ አድርገን ክሪስታል ፓላስ ልጥልጥ አድርገናታል፣ ውጥውጥ አድርገናታል ማለት ነው። እኛ ሊቨርፑል አይደለንም በተደጋጋሚ በፓላስ ምንለጠለጥ። አንተ የሁል ጊዜም የማንቼ ንጉስ ነህ። የምን ጊዜም ምርጦች ውስጥ የምትካተተው ምርጡ ሁል ጊዜም የቡድናችን ተሸካሚ ብሩኖ። ከጎል ውጭ ያየሁት ነገር የለም፣ ይቅርታ አድርጉልኝ። በስመ አብ ሜሰን ማውንት በገባበት ጨዋታ ሁሉ እኔ እኮ የምትመታቸው ምቶች እኮ ነው ቅርጥጥ አደረገለት። አንተ ቅጣቱን ያራዳል ቅርጥጥ ማለት ነው። በዛው ደግሞ ጆሮ ቆራጩን ዛሬ ሜዳ ላይ የተነዋል ማለት ነው። ጆሮ ቆራጩ ተመልሷል፣ ማንቼም ይመለሳል። የሳይ ኮንግራይ ማንቸስተር ደጋፊዎች አሁን ክሪስታል ፓላስ ማለት ነው የሊጉን ሽንፈት እንግዲህ በሜዳው አልተሸነፈም ነበር እስካሁን በዩናይትድ የተሸነፈው ብትባል ማን ነው የሚያምንሽ? አሁን ይሄንን እንዴት ነው እንደዚህ ፈርስት ሃፍ ላየኮ ማለት ነው። አረ ዩናይትድ ይሄ ሰውዬ ትፈታለህ ዴዋን ምናምን ብለን በቃ እዛው ራስን ቻል ይጫወቱበት፣ ጨዋታቸውን ይጫወቱበት። ግን እዚህ ጨዋታ ላይ የምናወራቸው 2 ጉዳዮች አሉ። ፔናልቲው ማለት ነው የማቴታ ፔናልቲ አንዴ ነው ድጋሚ የተሰጠው ነው ጥያቄው እኮ። ባለፈው አልቫሬዝ ላይ ታስታውሳላችሁ ማድሪድ ላይ እኔ ከዚህ በፊትም ተናግሬያለሁ። የኛ ጊዜ ባለፈው የኒውካስል ጊዜ ዲያዝ እጁ አልተቆጠረም። ይሄኛውን እጁን እንትን ተቆጥረውታል። እዛ ላሊጋ ግን አልተቆጠረም። አልቫሬዝም እዛኔ አልመታም ፔናልቲውን፣ እዚህ ላይ ግን አስመቷቸው። ህግ የተለያየ ነው እንደ ፊፋ ምንድን ነው? ሁለተኛው ደግሞ ማለት ነው ኒኪታ ያንን ኳስ እኔ እንዴት ተከላካይ ወድቆለት ማለት ነው ሄዶ ከባሪያ ግን ሉክ ሾው ኬዝ መጣ ሳይባል እንዲህ ይላል። በናት ይሄን ኒኪታ ማለት ነው ያንን ኳስ ቢያገባ ይሄ ሁሉ ነገር ባይፈጠርባቸው ለነሱ 5 ጨዋታ ትቀጧል። መግረፍ ነው። ብቸኛ የዋንጫ ተፎካካሪያችን ሻሼ ይሄው አወይ ፓላስን ሄዳ ለጠፈች። ሀቢቢ የጭ ፓላስ ግን ምንድነው ጅላንፎ የሆነ ሰከንድ ሃፍ ፐርፎርማንስ ያሳየ ምንድነው? እኔ እኮ ፈረስት ስትለጥፉ ሰከንድ 3 4 አድርጋችሁ ሰሞኑን ዝናናለሁኝ። በዛ ላይ ዮሮ ረቢ ያተረፈ ዛሬ ማለት ነው። 3 ቪዲዮ ስዘለዝልህ ነበር ምከርመው ማለት ነው። ብቻ ባጭሩ ሻሽቷ ወደ አቋሟ ተመልሳለች። ከዚህ በኋላ የዋንጫውን አንድ ጆሮ ይዙታል። ሰሞኑን ትደነቁራለች ነው የምልሽ ሀቢቢ። ምንም መኖሪያ መቀመጫ የለንም። አሁን ትልቁ ስራ ቸላውን መለጠፍ አለብን። ካልሆነ ለሀገር ሰላም ሲባል ምንም ኖርማል አይሆንም ነው የምላችሁ። እና ብቻ ደስ ያላችሁ ሻሻንስ እንደፈራሁት ጀማው እንደፈራሁት። አይ ከመቼ ጀምሮ ነው ትርፌ ደግሞ ፓላስን ማሸነፍ የጀመረችው? ከመቼ አረ ጊዜው ከፍቷል ወገን፣ ጊዜው በጣም ነው የከፋው። ፓላስ እኮ ሆም አዌና ፋርፋር አዌ እኮ ትርፌን እኮ የሚለጥፋት ቡድን ነው። ምን አይነት ሰነፍ ቡድን ነው በእናታችሁ! ሰነፍ ቡድን ራሱ አይገልጸውም። ውይ ትርፌ በቃ እንግዲህ አሁን አረጋጊዎች ቋጠሮሽን እላይሽ ላይ አርቂ። ራስሽ ላይ ትኩረት ስታረጊ ሁሉ ነገር ሰላም ነው። ወደኛ ስትመጡ ነው ችግር የሚሆንባችሁና ቼላ ወንድም ጥላ ምናምን ብላችሁ እንዳታውቁ አርፈህ ተቀመጥ። ይሄን ማስጠንቀቂያ ነው የምሰጥ። ለማንኛውም የአርሰናል ጀማ ቋጠሯችን አሁን ጠንከር ማለት አለበት። ጀማው
ቫምዳስ ኢቨንት ላይ ነኝ አሁን የምገኘው ቫምዳስ ላይ ማለት ነው። እንግዲህ እስካሁን ኳስ መታየበት ያልወሰናችሁ ቫምዳስ ላይ እንገናኝ ማለት ነው። 12 ሰዓት ጀምሮ ልዩ ኢቨንት መገናኛ ለም ሆቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ። አንተ አደብ ተገዛለህ፣ ችግር የለውም ትርፊ ይመቻችሁ። ለማንኛውም ይሄ ነው ዩናይትድ ማለት ነው። ጀመው ይሄ ነው ዩናይትድ ይሄ ነው እንችላለን። እሺ ካምባክ ማለት በቃ ትክክለኛ ዩናይትድ ይሄ ነው። ዛሬ በቃ የሚገርም ቀን ነበረ፣ ደስ ብሎናል ማለት ነው። ጀመው ለማንኛውም ማለት ነው ፎሎ ላይክ ሼር ለዩናይትድ ደጋፊ አድርጉ። ዛሬ ካምባክ አድርገን ክርስቲያን ፓላስ በሜዳ አድርገን የሰጠናት ማለት ነው። ጀመው ዛሬ የሚገርም ቀን ነው፣ ደስ ብሎኛል። እሁድ የቀን ቅዱስ የሚገርም ቀን። ለማንኛውም በኋላ ደግሞ አርሰናል ላይ ይቋጠርልሻል። ቼልሲ ልጅነቴ አይረሳም። ጀመው ለማንኛውም ፎሎ ላይክ ሼር ማቴታ የሻሽዬ ጌታ የትርፍዬ ጌታ ቢያገባም ዛሬ ማታ ትርፍ ያሸነፈች በካምባክ አምታታ አብይግጥም እዚህ እኮ አለ ኩላሊት። ለማንኛውም እንኳን ደስ አላችሁ። አሸንፋት ትንሽ ከፍ ብላችኋል። ችግር የለም። እኛ ዛሬ ሃንግ ማለት ለጠፍ እናደርግ ደግሞ ሳምንቱ ያምራል። እኔ እኮ አሁን እኮ ይልሽ እደሰታለሁ። ዛሬ አሸንፌ ሳምንቱ ተደስቼ ዛሬም አሸንፌ ተደስቼ ሰለች መደሰት ማፊ ሙሽኪላ አለ ሰውየው። በስመ አብ አንተ ፍሬ እስኪፈርጥ እንደዚህ መቋጠር አለብኝ 90 ደቂቃ? አንተ ክለብ ጨዋታ መግደል አይችልም። በጌታስ የሚያስፈራው በዚህ ወንፊት በሆነ ተከላካይ 3 ነጥብ ይዞ መውጣት ማለት እግዚአብሔር ወይኔ እንደምንም ብለን ማለት ነው የክሪስታል ፓላስን በሜዳው አለመሸነፍ ሰብረነዋል ዛሬ። ይሄ 3 ነጥብ ያስፈልገን ነበር። የኤቨርተኑም 3 ነጥብ ያስፈልገን ነበር። ይሄም 3 ነጥብ ያስፈልገናል። ማን እንዴ እኔ እኮ ኧረ ፈልገዋለሁ እንዴ ቢያንስ እንኳን ልጅ ወልድበታለሁ። ምንሽ ነው ፈርስት ሃፍ ያየሁትን ዩናይትድማ ደግሜ ላይ አልፈልግም። ፓላስማ ቀዝቅዟል ጭራሽ። እኔ እንደዚህ አይነት ፓላስ እኔ አልጠበቅኩም። እኔ እንዴ በሜዳው ጠንካራውን ፓላስ ነበር የጠበቅኩት። ይሄ የወረደ ፓላስ ነው ዛሬ ያየሁት። የምሬን ነው። እንደው ላንተ ምን ይሳናል? እንደው አንተ ተመስገን። ለማንኛውም የናኮን ፎሎ ላይክ ሼር ማድረግ እንዳይረሳ። ይመቻችሁ። ዩናይትድ አሸንፏል። አረ በስማም ሴት ፒስ አረ በስማም ብሩኖ ዛሬ 2 አሲስት ማለት ነው። ምንድነው ያደረጋችሁት? ምንድነው ሴት ፒስ ብቻ ነው እንደምታገቡ? ዘርክዚ ሴት ፒስ ያገባ እዚህ ማውንት። አረ በስማም ፓላሶች በጣም ነው ያናድዱኝ። ፈርስት ሃፍ ላይ ያን ሁላ ኳስ ማቴታ በዚህ ስታ ጭራሽ ማለት ነው ሳርን ጎዳችሁት። በጣም መጽሐፍ እንደምታንቡ የገባኝ ሳርን ጎዳችሁት። ከዛ በኋላ ኤንኬቲያ የተባለ ጡማ ሰውዬ አርሰናል ቤትም እንዲሁ ሲያናደኝ የነበረ ልጅ አሁን ገብቶ አናደደኝ። ጭራሽ የባሰ ብቻውን ለሁለት እየሄዱ የሚገባ ኳስ ማቀበል ሲችል ምን አይነት ሰው ነው በእናታችሁ? ብሩኖ ዛሬ 2 አሲስት አድርጓል ማለት ነው። ብሩኖ አሪፍ ጨዋታ ነው የጨዋታው። ሰከንድ ሃፍ ነው የተጫወታችሁት፣ ግን እናንተ ስላሸነፋችሁ አሪፍ እንደተጫወታችሁ እንዳታዙ። ሰከንድ ሃፍ አሪፍ ተጫወታችኋል። ዘርክዚ ቦል ኮንትሮሎቹ ምናምን ነገር እየጠቀማችሁ ነበር ሰከንድ ሃፍ ላይ ማለት ነው። እምቦሞ ዛሬ ሎክ ተደርጎ ነበር። እንደውም እምቦሞ ምንም መጫወት አልቻለም ነበር። አማድ ትንሽ የተንቀሳቀሰ ነበር። ቲማችሁ እንደሚቀሩ አሁንም ያሳያል። ግን አሪፍ ነው። ፓላስን አዌይ ጌም ማሸነፍ በጣም አሪፍ ነው። ግን ባለፈው በቀይ ዩቲዩባችሁ ምናምን እንደተሸነፋችሁ ታውቃላችሁ። ስለዚህ አሁን ተራው የኛ ነው ማለት ነው። ቼልሲን እንደበድበዋለን። ማታ ደግሞ ትርፌ ያሸነፈች ሼባው አሁን ካላሸነፈ ሳምንት ነው የሚጨለመበት። ትርፌ ያሸንፋለች። ወደ ሼባው ግዴታ ማሸነፍ አለበት። ዛሬ ትርፌ ስላሸነፈች መውጫን ነው የምታሰራው። ለማንኛውም ኮንግራ የማንቸስተር ዩናይትድ ደጋፊዎች ዛሬ የሚገርም ነገር ነው ያሳያችሁት። ከዚህ በፊት የምትቸገሩበት የነበረው ከ45 ደቂቃ በኋላ አሻሽላችሁ ተመለሳችሁ ካምባክ በመስራት ተሸንፋችኋል። ትርፌ እንዴ ማንቹሪያን ረረ ጭራሽ ካምባክ። እኔ በቃ እየተዘጋጀው ነበር፣ ጨዋታውን አላየሁትም። ማንቸስተር ዩናይትድ እኮ ለመሸነፍ ወይም ደግሞ ማንቼን ለማብሸቅ ጨዋታ ሊኖራት ብቻ ነው የሚገባው ምናምን ብዬ ቪዲዮ ልሰራ ነበር። ውጤት ሳይ ካምባክ አድርገውታል። ማውንትና ዘርክዚ በቃ ከሼሽኮ በኋላ ራሱ መታ ከሱ የተቻለ ማስቆጠር ጀመራ። በቃ ሼሽኮ ተመልሶም እዛው ቤንች ላይ መበስበሱ ነው። ለማንኛውም ይመቻችሁ ጎረቤቶቻችን። ሊቢያውን እንደለመደባት ጨዋታ አለበት፣ ያው ሊሰጣት ነው። ፒስ። እንግዲህ ጀማው ማለት ነው ይኸው ክሪስታል ፓላስ ተማምነ ነው ቋጥረን ነበረ፣ ተሰጣት። ሻሺ ግን እንደዚህ በእውነት እኔ ትርፌ ላይ መቋጠር ትቻለሁ። እሱ ሲቋጠራችሁ አዘንኩለት። አንጀቴ ይፈታ። እኔ እያለቀ
አለቀስኩ። በቃ ትርፌ ተሻሽለሻል በእውነት በተለይ ባትጫወጂ አሁን ጥሩ እንደሱ ነው የሚሻለው። እንዴ ፓላስ ባይዘው የራሱን እድል በራሱ ነው የሰጠው። ያሸንፍ ነው ግን ትርፉ ድካም ነው ይቅርብሽ። አሁን እኛ ላይ ቋጥራለሁ ብለህ ለጤና ጠንቅ እንዳይሆን አርፈህ ተቀመጥ። በጊዜ ወደ ቤት ግባ። እሱን ንገረኝ በቃ አርፈህ ተቀመጥ። ሃንግማን ደግሞ ሃንግ ይዛለሁ ካልክ በሰዓት ሃንግ ምን ይዘኛ ነን ይሰጣል። ይመች ማንቸስተራውያን ያው ዩናይትዳውያን ከምባክ አለ አላልኳ። ያው ከምባክ እኔ እኮ አትስጉ ብራንዱ ክለብ ከምባክ ይሰራል አልኩ። ከዛ በኋላ ያወራሁትን እኮ እርሱ ተውት፣ አያስፈልግም። እንዲሁ በችኮላ በአፍ ወለምታ የተናገርኩት ንግግር ነው። ከዛ በኋላ ዋናው ከምባክ አለ ብዬ ከምባክ መኖሩ ነው። ስለዚህ እንኳን ደስ አላችሁ። አሁን እኛ ጨዋታ እየጀመረ ነው። ስለዚህ አደራችሁን፣ እኛ የሚቋጠርልን እንጂ የሚቋጠርብን አይደለም። አደራ